ሰላም ናችሁ? እንግዲህ አፕሪል 1 እጅግ በጣም አስደናቂ ነገር ተፈጥሯል አይደለ? ሁላችንም ልናየው እንኳን በህይወት ሆነን አየነው የሚያስብል በጣም አስደናቂ ነገር ተፈጥሯል። ከ50 ዓመት በኋላ የሰው ልጅ ዳግም ወደ ጨረቃ ጉዞ ለማድረግ ሞክሯል፣ ጉዞውን ጀምሯል። ናሳ የሚባለው የመጀመሪያ ክሩድ የሆነ ሚሽን ማለት ሰዎች የያዘ ከአፖሎ 17 ከ1972 በኋላ ለመጀመሪያ ጊዜ ሰዎች የያዘ ሮኬት ወደ ጨረቃ ልኳል። ይሄ አርቲሚስ 2 ይባላል። ይሄ በጣም አምቢሽየስ በጣም ዴንጀረስ የሆነ ሚሽን። አራት አስትሮናቶች፣ አራት የጠፈር ተመራማሪዎች አንድ ትልቅ ላንድ ክሩዘር የሚያክል መኪና ስፋት ያለው ቦታ ላይ ጥብቅ ብሎ ተደርገው በገመድ ምናምን ታስረው አህያ አስራችሁ ታውቃላችሁ? እኔ አህያ አስሬ አውቃለሁ። ጥፍንግ ተደርገው የታሰሩ አራት በዛች ጠባብ ቦታ ላይ አንድ ግዙፍ ሮኬት ላይ አናት ላይ ተቀምጠው ማለት። ይሄ ግዙፍ ሮኬት ማለት ኤስኤልኤስ ይባላል፣ ስፔስ ላውንች ሲስተም ይባላል። 98 ሜትር ርዝመት ያለው እጅግ በጣም ግዙፍ የሆነና የሰው ልጅ ሰርቶት የማያውቅ ከዚህ በፊት በሰው ልጅ ታሪክ ተሰርቶ የማያውቅ እጅግ በጣም ፓወርፉል የሆነ ሮኬት ላይ አናት ላይ ተቀምጠው ማለት ወደ ጨረቃ የሚያደርጉት ጉዞ 384,000 ኪሎ ሜትር ነው ጨረቃ ያለችው ከመሬት። እዛ አፈናጥሮ ሊወስዳቸው ማለት ነው። ይሄ ሮኬት ርዝመቱ 22 ወለል ፎቅ ያክላል። ስታቹ ኦፍ ሊበርቲ የሚሉት የነሱ የነፃነት ሐውልት ይረዝመዋል፣ ከሱ ሁሉ ይረዝመዋል ማለት ነው። ሰላም ጤና ይስጥልን። ቴምር ፕሮፐርቲስ ነን። ከእናንተ ከደንበኞቻችን ጋር ባደረግነው የ10 ዓመት ጉዞዎች ውስጥ ከ7 በላይ አፓርትመንት ገንብተን ያስረከብን ሲሆን ከ350 በላይ ለሚሆኑ አባወሮች ደግሞ ምቹ ማረፊያን አቅርበናል። አሁን ደግሞ በመሃል ቡልጋሪያ ላይ ከአፍሪካ ዩኒየን ጀርባ እንዲሁም ካልነጃሺ ኢንተርናሽናል መስጊድ ፊት ለፊት ሚክስድ ዩዝድ ኮምፓውንድ አፓርትመንት እየገነባን ሲሆን ሱቅ ነው ወይስ አፓርትመንት የሚፈልጉት? አፓርትመንት ለምትፈልጉ ደንበኞቻችን ከ5.5 ሚሊዮን ብር ሙሉ ክፍያ ጀምሮ ማግኘት የሚችሉ ሲሆን ሱቅ ለምትፈልጉ ደንበኞቻችን ደግሞ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ለበለጠ መረጃ በ0998 77 87 11 ላይ ይደውሉልን። ይሄ ኤስኤልኤስ የሚባለው እጅግ በጣም አስደናቂ ነገር ነው። ይሄ ስፔስ ላውንች ሲስተም የሚባለው ሲነሳ ላውንች ሲያደርግ ብድግ ሲል የሚፈጥረው ኤክስፕሎዥን የሚፈጥረው ቫይብሬሽን በዝርዝር ስለማትሰሙት ነው እንጂ እጅግ በጣም አስደናቂ ነው። ሲነሳ ሮር ሲያደርግ ሲጮህ 4 ኢንጂኖች አሉ። ሲጮህ ሲነሳ ማለት ነው 160,000 ሃይ ፐርፎርማንስ ስፖርት መኪኖች። ይሄ ስፖርት መኪኖች ያሉ አይደል? ትንንሾቹ የስፖርት መኪና አሜሪካ ውስጥ ያለ የስፖርት ጨዋታ የመኪና ጨዋታ እነሱ በጣም ፓወርፉል ኢንጂን አላቸው። የእነሱን 160,000 የሚሆኑ መኪኖች አንድ ላይ ሲነሱ የሚያስነሱትን ግፊት፣ ትራስት፣ ቫይብሬሽን ይፈጥራል። ይሄ ኤስኤልኤስ ሲነሳ ማለት ወደ 384,000 ኪሎ ሜትር ተወናጭፎ አናት ላይ ያሉት እነዛ ካፕሱል ላይ ያሉት አራቱ አስትሮናውቶች ወርውሮ እዛ ያደርሳቸዋል ማለት ነው። ትራንስሉናር ኢንጀክሽን ይባላል። ይሄ በአንድ አፈናጥሮ እዛ የሚወስዳቸው። ከዛ ደግሞ የጨረቃ ግራቪቲ ያላት 1/5 ነው ምናምን ከመሬት ግራቪቲ ያነሰ ነው። ግን ይሄ የሚመጣው ኦሪዮን የሚባለው ካፕሱል ራሱ ጨረቃ ላይ ሲደርስ ግራቪቱ ጠልፎ መልሶ ወደ መሬት ይመልሷል፣ ይወረውረዋል። ስሊንግ ሻት ታውቃላችሁ? ስሊንግ ሻት ማለት ወንጭፍ ላይ ድንጋይ ምናምን አድርጋችሁ እንዲህ እንደምትወረውሩ ኤግዛክትሊ እንደዛ ወርውሮ መልሶ ወደ መሬት ይመልሳቸዋል ማለት ነው። አብራችሁኝ የምትቆዩ ከሆነ በዚህ ቪዲዮ አብራችሁኝ የምትቆዩ ከሆነ ይህንን አስደናቂ የሆነውን ወደ ጨረቃ የተደረገውን ጉዞ በደንብ በዝርዝር አወራችኋለሁ። የትም ሰምታችሁት የማታውቁትን አይነት ወሬ አወራችኋለሁ። ሰው አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ላይክ በተናን መንካታችሁን አትርሱ። ሰብስክራይብ አድርጉ፣ ሼር አድርጉ። ቀጥታ ወደ ቢዝነሳችን እንሂድ። ኦኬ፣ ተመልሰናል። እንግዲህ ከ50 ዓመት በኋላ 1972 ነው አፖሎ 17 የሚባለው ጨረቃ ላይ ተጉዟል። ጨረቃ ምናምን አልደረሱ ምናምን ሌላውን እንተወና ይሄ ቆንጆ ጨዋታ ነው። ዝም ብለን ጨዋታውን እንከተላለን ማለት ነው። እንግዲህ ከ50 ዓመት በኋላ ናሳ እንደገና ወደ ጨረቃ ለመጓዝ ተነስቶ ወደ ጨረቃ ጉዞ ተጀምሯል። አሁን ግን ለየት የሚያደርገው ከአፖሎ ለየት የሚያደርገው ጨረቃን ቪዚት ማድረግ ጨረቃን ማየት ብቻ ሳይሆን ጨረቃ ላይ ለመቆየት ሎንግ ፕሬሰንስ እዛ ለመኖር እና ጨረቃ ላይ ሰዎች መኖር ይችላሉ የሚለውን ለማወቅ የሚደረግ ጥረት ነው። ይሄ አርቴሚስ 2 ይባላል። ይሄ ፕሮጀክት አርቴሚስ 2 በእርግጥ ሄዶ ፍላይ ባይ አድርጎ ነው የሚመጣው። ፍላይ ባይ ማለት ሙንን ጨረቃን ዞር ብሎ ነው የሚመጣው። እኛ በአሁን ሰዓት እዛ ድረስ መድረስ እንችላለን ወይ? ቴክኖሎጂው አለን ወይ? ሮኬቱ አለን ወይ?
ትልቁ ነገር ሮኬቱ አለን ወይ፣ ራዲዬሽን መቋቋም ይችላል ወይ ሰው ልጅ የሚለውን ቼክ ነው የሚያደርገው። አሁን በአርቲሚስ 2 እንዳትሳሳቱ አርቲሚስ 3 ይባላል። በአርቲሚስ 3 ላይ ግን ምንድነው ጨረቃ ላይ ሄዶ ጉብ ሊል ነው ማለት ነው። የሰው ልጅ እዛ መኖሪያውን ሊያደርግ ለመኖር ጥረት ሊያደርግ ማለት ነው። ከዛ በኋላ እንግዲህ ሌላ ፕሮጀክት አለ፣ ትልቅ ፕሮጀክት አለ ማለት። ይሄ ፕሮጀክት በጣም አምቢሽየስ ነው፣ በጣም ዴንጀረስ ነው። ነገር ግን በጣም በጣም ኤክሳይቲንግ ነው። እኔ አሁን በጣም ኤክሳይት ያደረገኝ ነገር ነው። አፕሪል 1 ከ50 ዓመት በኋላ ዝምታ ሰበረ ናሳ እና አርቲሚስ 2 የሚባለው ላውንች አደረገ። ለ10 ቀን ቆይታ ጨረቃን ኦርቢት ሊያደርግ ጨረቃን ዞሯት ሊመጣ 4 አስትሮናቶች ይዘው ተነስቷል። እና እንዳልኳችሁ ይሄ ሮኬት ምንድነው? ይሄ ካፕሱል እነዚህ 4ቱ አስትሮናቶች ፍላይ ባይ ነው የሚያደርጉት ወይም ጨረቃን ዞር ብለው ተመልሰው ነው የሚመጡት ማለት ነው። ይሄ የመጀመሪያ ክሩድ ሚሽን ነው፣ ሰዎች የያዘ ሚሽን ማለት ከ1972 በኋላ የተደረገ የመጀመሪያው ሰዎችን የያዘ ሚሽን ነው፣ ወደ ጨረቃ የተደረገ ጉዞ ማለት ነው። አፕሪል 10 2026 ይመለሳሉ ተብሎ ይጠበቃል። ነገር ግን የአርቲሚስ 2ን ፕሮጀክት አንደርስታንድ ለማድረግ በመጀመሪያ ለምን አፖሎ 17 1972 በኋላ ወደ ጨረቃ የሚደረገው ጉዞ ለምን ቆመ ለሚለው የሚመለሰው መልስ ይሄን ያህል የሚያረካ አይደለም። ነገር ግን ከአፖሎ በኋላ ናሳ ሺፍት አረገ፣ ፕሮጀክቱን ሺፍት አድርጎ እዚሁ ሎ ኤርዝ ኦርቢት አካባቢ ሺፍት አረገ ማለት ነው። ሎ ኤርዝ ኦርቢት ማለት ከ160 ኪሎ ሜትር እስከ 20 ኪሎ ሜትር ከመሬት በላይ ያለ ስፔስ ላይ ባሉት ኢንቫይሮንመንቶች አካባቢ አንዳንድ ስራዎችን መስራት ጀመረ። ኢንፋክት እኔ የማውቀው 400 ኪሎ ሜትር ማክሲመም 400 ኪሎ ሜትር ላይ ነው። 400 ኪሎ ሜትር ላይ ምን ሰራ ካላችሁ 1998 ይመስለኛል ኢንተርናሽናል ስፔስ ስቴሽን መገንባት የተጀመረበት ማለት ዓለም አቀፉ የጠፈር ጣቢያ። ከዚህ በፊት ስለ ዓለሙ አቀፉ የጠፈር ጣቢያ የሰራሁላችሁ ቪዲዮ አለ፣ ማየት ትችላላችሁ። እሱን ሰርቷል። በጣም ትልቅ አቺቭመንት። ስፔስ ሻትልም ሰርቷል። ወደ 400 ኪሎ ሜትር መሄድ የሚችል ታክሲ፣ እነዚህ ሽቅም የሚወጡ ስፔስ ሻትሎች አይታቸዋል። የስፔስ ስቴሽኑ የኢንተርናሽናል ስፔስ ስቴሽን ላይ ያሉት አስትሮናቶች ላይ የሚያስፈልጋቸውን ነገር የሚወስድ በየ6 ወሩ ሺፍት ያደርጋሉ። እነዚህ አስትሮናቶች የሚወርዱትን አስትሮናቶች ይዞ የሚወርድ የአዲስ የሚሄዱትን ደግሞ ከመሬት የሚወስድ እንደዚህ አይነት ሻትሎች ሰርቷል። ይሄ በጣም ትልቅ አቺቭመንት ነው። ግን ይሄ 400 ኪሎ ሜትር አካባቢ ማለት እዚሁ አካባቢ እዚህ ሰፈሬ አካባቢ ማለት እዚሁ አካባቢ ማለት ይሄ 384,000 ኪሎ ሜትር ርቀት አለው። ሙን ከመሬት 384,000 ርቀት ካን ዩ ኢማጂን? ከመሬት 384,000 ኪሎ ሜትር ማለት በጣም ሩቅ ነው። አርቲሚስ 2 ልዩ ነው። ኢትስ ዲፍረንት። እዚሁ አካባቢ ስትውሉ ቆይታችሁ ሰፈራችሁ እዚያው አዲስ አበባ አካባቢ ስትውሉ ቆይታችሁ ከዛ በአንድ ጊዜ ብድግ ብላችሁ አሜሪካ መሄድ ወይም ደግሞ ቪየትናም መድረስ ወይም ደግሞ ሰሜን ፖል መድረስ አይነት በሉት። ከዛ በጣም ብዙ እጥፍ ርቀት አለው። ነገር ግን ምን ያህል ርቀት እንዳለው ለማወቅ ነው። እዚሁ አካባቢ ሰፈራችሁ አካባቢ ስትኖሩ ቆይታችሁ በአንድ ጊዜ በጣም ረጅም ርቀት እንደመሄድ ማለት ነው። አርቲሚስ ፕሮግራም የሚባለው አርቲሚስ 2 እና አርቲሚስ 3 የሚባለው አለው። በአጠቃላይ አርቲሚስ ፕሮግራም የሚባለው ምን ማለት ነው? ጨረቃ ላይ ሎንግ ተርም ፕሬዘንስ እንዲኖረ ጨረቃ ላይ መቆየት እንድንችል የሰው ልጅ ጨረቃ ላይ መቆየት ይችላል ወይ የሚለውን ነገር ቼክ በማድረግ ያንን በማረጋገጥ ከዛ ምን ማለት ነው ለአርቲሚስ 3 መዘጋጀት አርቲሚስ 3 ፕሮጀክት ምንድነው ዓላማው? ወደ ማርስ መሄድ ማለት ነው። ወደ ቀዩ ፕላኔት መሄድ ማለት ነው። አሁን እዚሁ ጨረቃ አካባቢ ቼክ እየተደረገ ነው ማለት ነው። ኦኬ፣ እዛ ጨረቃ ሄዶ ፍላይ ባይ አድርጎ የሚመጣው ቼክ እየተደረገ ነው። ራዲዬሽን ይችላል ወይ ሰው ልጅ? ቴክኖሎጂው አለን ወይ? ሮኬቶቹ በቂ ናቸው ወይ? ማስፈንጠር ይችላሉ ወይ? ከዛ በኋላ ይሄን ያህል ካስፈነጠረን ጉልበቱን በዚህን ያህል ከጨመረን ሮኬቱ ወደ ማርስ ሊወስደን ይችላል ብሎ ማሰብ ማለት ነው። ኦኬ፣ አሁን ወደ ቴክኖሎጂ በተለይ እኔ በጣም ላወራቸው የምፈልገው ላውንች እንዴት እንደሚያደርግ ይሄ ኤስኤልኤስ የሚባለው ስፔስ ላውንች ሲስተም የሚባለው ሮኬቱ ምን አይነት ሮኬት እንደሆነ እንዴት ሄደው ተመልሰው 8 ቁጥር ሰርተው እንዴት እንደሚመለሱ ነግራችኋል። ነገር ግን ከዛ በፊት 4 ሰዎች አሉ። ኦኬ፣ ሰዎችን እናስቀድም። ኦኬ፣ ሂዩማን እናስቀድም። እነዚህ 4 ሰዎች 4 አስትሮናውቶች እንግዲህ በጣም አስደናቂ ኤክስፒሪየንስ የሚያዩ የሰው ልጅ አይቶት የማያውቀውን ነገር የሚያዩ ከ8.ምናምን ቢሊዮን ህዝብ መካከል እነዚህ 4 ሰዎች የሰው ልጅ አይቶት የማያውቅ በታሪክ የሰው ልጅ አይቶት የማያውቀውን ነገር ሊያዩ የተዘጋጁ ናቸው። እነማን ናቸው? ኮማንደር ሬድ ዋይዝማን ይባላል። ይሄ ሊደሩ ነው፣ የ4ቱ መሪ ነው እና
የፋይተር ፓይለት ነው። ከዚህ በፊት ፋይተር ጀት ሲያበር የኖረ ነው። ኢንተርናሽናል ስፔስ ስቴሽን ላይ ግማሽ ዓመት 6 ወራት ያክል የቆየ ነው። በጣም ካልም የሆነ ሰው ነው ይሉታል። በጣም ጫና ባለበት ሁኔታ ውስጥ መምራት የሚችል ካልም የሆነ ሰው ነው ይሉታል። እና ሂዘ ሊደር ነው፣ የዚህ ፕሮጀክት ሊደር ነው። ሌላኛው ቪክተር ግሎቨር ይባላል። ቪክተር ግሎቨር ይህም ፓይለት ነው፣ የናቫል ካፒቴን ነው። የመጀመሪያው ጥቁር ሰው the first person of color ይሉታል እና ወደ ጨረቃ ሄደ የመጀመሪያው ጥቁር ነው። ሌላኛዋ ሴት ናት፣ ክርስቲያና ኮች ትባላለች። እቺ ሚሽን ስፔሻሊስት የሚል የዚህ ሚሽን ስፔሻሊስቷ እሷ ናት። በነገራችን ላይ the longest single space flight ያደረገች ሪከርድ የያዘች የመጀመሪያዋ ሴት ናት። እንደዚሁም ደግሞ ኢንጂነርም ናት በነገራችን ላይ ወደ ጨረቃ የሄደች የመጀመሪያዋ ሴት ናት። ሌላኛው ጀርሚ ሃንሰን ይባላል። አራተኛው ኦኬ። ይሄ ሰውዬ ጀርሚ ሃንሰን ከካናዳ ስፔስ ኤጀንሲ የመጣ ነው። የመጀመሪያው ነን አሜሪካን የሆነ አሜሪካዊ ያልሆነ ወደ ጨረቃ የሄደ ሰው ነው ማለት። አራቱ እነዚህ ናቸው። ስለ ሰው እናስቀድም ብዬ ከዛ ስለ ኤስኤልኤስ ነው። ኤስኤልኤስ ስፔስ ላውንች ሲስተሙ ይሄ ግዙፉ ታወር ማለት ነው። እኔን ባህል ያስደነቀኝ ማለት ነው። የሰው ልጅ ይሄን ነገር መስራት ይችላል። በጣም የሚያስደንቅ ነገር ነው። እነዚህ አራት አስትሮናቶች ተፈናጥረው ጨረቃ ላይ አይወጡም አይደለ? ተፈናጥረው ጣሪያም ላይ አይወጡም። እንኳን ጨረቃ 384,000 ኪሎ ሜትር ላይ አፈናጥሮ የሚወስድ ጉልበት ያለው ነገር መኖር አለበት። እሱም ስፔስ ላውንች ሲስተም ይባላል። ይሄ ስፔስ ላውንች ሲስተም ሮኬት ነው። እጅግ በጣም ግዙፍ፣ ከግዝፈቱም የሰው ልጅ ከዚህ በፊት ሰርቶት የማያውቅ ፓወር ያለው ግዙፍ ነገር ነው። 322 ጫማ ርዝመት ያለው ነው። ወይም 98 ሜትር ያህል ታወር የሚያደርግ ረጅም ነገር ነው። 22 ወለል ፎቅ ማለት ነው ርዝመቱ። ግዙፍ ነገር ነው። በአንድ ጊዜ ሁሉ ፊውል ሲያደርግ ነዳጅ ሙሉ ነዳጅ ቀርቶ መኪና ሰሞኑ እንደተቸገራችሁት ነዳጅ ስታገኙ ስትሞሉ በጣም ደስ የሚል ስሜት አለ። ልክ እንደዛ ሙሉ ነዳጅ ስትሞሉ ማለት ነው። ይሄ ምን ያህል እንደሚመዝን ምን ያህል ኪሎግራም እንደሆነ ልንገራችሁ። 2.7 ቢሊዮን ኪሎግራም ይመዝናል። ካን ዩ ኢማጂን 2.7 ቢሊዮን ኪሎግራም በጣም ፓወርፉል፣ በጣም ግዙፍ የሆነ ነገር ነው። ጉልበቱ ሲነሳ 4 ኢንጂኖች አሉ፣ እነግራችኋለሁ። አስደናቂ 4 ሞተሮች አሉ። እነዚህ 4 ሞተሮች ሲነሱ ሮር ሲያረጉ፣ ሲያጓሩ፣ ሲያጉረመርሙ ምን ማለት እንደሆነ ታውቃላችሁ? 160 ሺህ የሚሆኑ ሃይ ፐርፎርማንስ ስፖርት መኪኖች ሲነሱ፣ ሞተራቸው ሲነሳ የሚለው ጉልበት 160 ሺህ እነዚህ ሃይ ፐርፎርማንስ ስፖርት መኪኖች ተነስተው ብድግ ሲሉ የሚያስነሱትን ትረስት የሚፈጥሩትን ጉልበት፣ ግፊት መፍጠር የሚችል አስደናቂ ነው በጣም። በሌላ ነገር 4 ሚሊዮን ኪሎግራም ግፊት መፍጠር ይችላል። ሊፍት ኦፍ ሲያደርግ ሲነሳ ማለት ኦኬ። ይሄ ቨርቲካል እርዝኩዌክ ይሉታል። ቨርቲካል ሲነሳ ኤክስፕሎድ አድርጎ ሲነሳ የሚፈጥረው ትረስት ማለት ነው፣ ግፊት ወደ ላይ ተፈናጥሮ የሚወጣው ግፊቱ ቨርቲካል እርዝኩዌክ ይሉታል። ኦኬ ይሄ ኤስኤልኤስ ስፔስ ላውንች ሲስተሙ ዋናው ቦዲ አለው፣ ኦሬንጅ ቀለም የተቀባው ወይም ደግሞ ይሄ ብርቱካናማ ቀለም የተቀባው ክቡ ትልቁ ነገር 64 ሜትር ያክል ግዝፈት ያለው ታወር የሚያደርገው እሱ ኮር ስቴጅ ይባላል። ኮር ስቴጅ ማለት የዚህ የሮኬቱ የጀርባ አጥንት ማለት ነው ባጭሩ። ማን የሰራው ብትሉ ቦይንግ የሰራው ነው። ቦይንግ የሚባለው አውሮፕላን የሚያመርተው ማለት 64 ሜትር ያክል የሆነ ርዝመቱ ማለት በስፔሻል አልሙኒየም የተሰራ አልሙኒየም አሎይ የሚባል 2219 ይሉታል። በዛ የተሰራ ነው። ነገር ግን ይሄ ግዙፍ ነው፣ በጣም ግዙፍ ነገር ነው። ይሄ ግዙፍ የሆነ ሜታል እንዴት ሰሩት? እንዲሁ ዝም ብሎ ጠቀስ ላድርግላችሁ። እንዴት ሰሩት? ይሄ አንድ ፕሌት ኦፍ ስቲል አይደለም ማለት አንድ የሆነ ብረት እንደዚህ ተጠፍጥፎ አይደለም። የተለያዩ ብረቶች ዌልድ ተደርገው ወይም ተበይደው ነው እንደዚህ ክብ የሆነው ማለት። ነገር ግን ትራዲሽናል ዌልዲንግ አይደለም የሚሰራው፣ ኮንስትራክት የተደረገው። ትራዲሽናል ዌልዲንግ ማለት 2 ብረቶች ትበይዳላችሁ፣ ሁለቱም ይገናኛሉ አይደለ? እና ሲገናኙ ይታወቃል። ይሄ ግን በእንደዚህ አይነት አይደለም የተሰራው። ፍሪክሽን ስቲር ዌልዲንግ ይባላል። ኮንስትራክት የተደረገበት ፍሪክሽን ስቲር ዌልዲንግ ለማስረዳት ያስቸግራል። ነገር ግን ይሄ ሙሉን 4 ይሁን 5 15 ይሁን 20 1000 ይሁን ፕሌት ኦፍ ስቲል ማለት ነው። ብረቶች፣ ቀጫጭን ብረቶች እንደዚህ ያጣበቁት ስቲር በማድረግ በፍሪክሽን 10ም 15ም አንድ ያደርጓቸዋል ማለት ነው። ምንም አይነት የዌልዲንግ ወይም ደግሞ ምንም አይነት የብየዳ ምልክት አይታይበትም፣ ወጥ ይሆናሉ ማለት። ይሄ በጣም ጠንካራ እንዲሆን ያደርገዋል።
ስኪኑ የውጭው ስኪን ጠንካራ ያደርገዋል። ለምንድነው ጠንካራ የሚያደርገው? ምክንያቱም ይሄ ታንከር ነው። ካን ኢማጂን ታንከር ነው ይሄ ኦሬንጁ ይሄ 64 ሜትር ርዝመት ያለው ታንከር ነው። የምን ታንከር? የነዳጅ ታንከር። ሮኬቱ የሚበላው ላፍ የሚያደርገው ነዳጅ የሚይዝበት ማለት ነው። አት ዘ ሃርት ኦፍ ይሄ እንትን ታንከር ነው። የሚገርም ታንከር 700 ሺህ ጋሎን ነዳጅ ይይዛል። በሌላ አነጋገር 2.6 ቢሊየን ሊትር የሚሆን ሊኩዊድ ሃይድሮጅን እና ሊኩዊድ ኦክሲጅን ይይዛል። 2.6 ቢሊየን ሊትር ይይዛል። ግዙፉ ማለት 2.6 ቢሊየን። ይሄ 2.6 ቢሊየን የሚሆነው ሊኩዊድ ሃይድሮጅን እና ሊኩዊድ ኦክሲጅን በማይነስ 252 ዲግሪ ሴልሺየስ ውስጥ ነው ያለው። በኃይል ቀዝቅዞ ሱፐር ኩልድ ይሆናል። በጣም ከፍተኛ ቅዝቃዜ አለ። ኦሬንጅ ቀለም የተቀባችበት ምክንያት የኦሬንጅ ቀለም ከላይ የተቀባው እንትኑ ቅዝቃዜው ወደ ውጭ ወጥቶ አፌክት እንዳያደርግ ነው። ያ ስኪኑ ኦሬንጅ ቀለም ባይቀባ እጃችሁን ሄዳችሁ ብትነኩት እጃችሁ እንዳለ ተቀንጥሳ ሄዳ እዛው ጥብቅ ነው የምትለው ማለት ነው። ቅዝቃዜው ከፍተኛ ቅዝቃዜ ማለት ማይነስ 252 ዲግሪ ሴልሺየስ ነው። ታንከሩ የምን ታንከር ነው? 2.6 ቢሊየን ሊትር የሚሆን ሊኩዊድ ኦክሲጅን እና ሊኩዊድ ሃይድሮጅን ይዟል በውስጡ። በኋላ ላይ ማጂክ የሚሰሩት እነሱ ናቸው። ላውንች ሲደረግ በደንብ ነግራቸዋለሁ፣ በደንብ እያዳመጣችሁኝ ከሆነ ማለት ነው። ና ከዚህ ታንከር ስር እንደዚህ ያሉ 4 ኤንጂኖች አሉ፣ 4 ሞተሮች አሉ። እነዚህ 4 ሞተሮች እያንዳንዳቸው አንዱ ብቻ የስምንት ቦይንግ 747 አውሮፕላን የሚሆን ኤንጂኖች የስምንቱ ኤንጂኖች አንድ ላይ ስምንቱ ኤንጂኖች ያላቸውን ኃይል አንድ ላይ የያዘ ማለት አራቱ ኤንጂኖች ማለት የ32 ቦይንግ 747 አውሮፕላኖች ኤንጂኖች አንድ ላይ የሚያወጡት ጉልበት ማውጣት የሚችሉ ናቸው። 32 ቦይንግ 747 አራቱ ኤንጂኖች የ32 ቦይንግ 747 ኤንጂኖች የሚያወጡትን ጉልበት ማውጣት የሚችሉ ናቸው። ምን ያህል ግዙፍ እንደሆነ ምን ያህል ራሱ አንዱ ኤንጂን ብቻ አንድ መኪና ያክላል። አንዱ ኤንጂን ምን አይነት ጉልበት እንደሚያስፈልግ ምን ማለት ነው? 300 ምናምን ሺህ ኪሎ ሜትር ወደ ጨረቃ ለመፈንጠር ማለት ነው። የሁሉ ጉልበት ዝም ብሎ እንደው ብድግ ብሎ እንዲህ ሲሄዱ እኔ ዝርዝር ነው የምወደው። በነገራችን ላይ ዝርዝር ነው የምወደው። ዝርዝር ብር አይደለም። ኤኒዌይ ይሄ እነዚህ አራቱ ኤንጂኖች 15500 ኪሎ ሜትር በሰዓት ነው እንዲበር የሚያደርጉት ሮኬቱ ወደ ላይ 15500 ኪሎ ሜትር በሰዓት ካን ኢማጂን 15500 ኪሎ ሜትር በሰዓት ማለት ያ ማለት ከድምፅ ፍጥነት 13 ጊዜ ይፈጥናል ማለት 13 times of the speed of sound ማለት ከድምፅ ፍጥነት 13 ጊዜ ይፈጥናል። ይህን እንዲሁ ልትረዱት በምትችሉት መልክ ማለት ነው 4489 ኪሎ ሜትር ያክል ርቀት ያለውን ነገር በ15 ደቂቃ መድረስ ይቻላል ማለት ያ ማለት ነው ከአዲስ አበባ አስመራ 4 ጊዜ ሄዶ ይመጣል በ15 ደቂቃ። ከአዲስ አበባ አስመራ 4 ጊዜ ሁለት ጊዜ ሲሄድ 1000 ምናምን ሲመጣ 1000 2000 ሲሄድ 1000 3000 ሲመጣ 4000 ሁለት ጊዜ ደርሶ መልስ ማለት በ15 ደቂቃ ውስጥ በጣም አስደናቂ ነው። ሰላም ጤና ይስጥልን። ቴምር ፕሮፐርቲስ ነን። ከእናንተ ከደንበኞቻችን ጋር ባደረግነው የ10 ዓመት ጉዞዎች ውስጥ ከ7 በላይ አፓርትመንት ገንብተን ያስረከብን ሲሆን ከ350 በላይ ለሚሆኑ አባወሮች ደግሞ ምቹ ማረፊያን አቅርበናል። አሁን ደግሞ በመሃል ቡልጋሪያ ላይ ከአፍሪካ ዩኒየን ጀርባ እንዲሁም ከአልነጃሺ ኢንተርናሽናል መስጊድ ፊት ለፊት ሚክስድ ዩዝድ ኮምፓውንድ አፓርትመንት እየገነባን ሲሆን ሱቅ ነው ወይስ አፓርትመንት የሚፈልጉት? አፓርትመንት ለምትፈልጉ ደንበኞቻችን ከ5.5 ሚሊዮን ብር ሙሉ ክፍያ ጀምሮ ማግኘት የሚችሉ ሲሆን ሱቅ ለምትፈልጉ ደንበኞቻችን ደግሞ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ለበለጠ መረጃ በ0998 77 8711 ላይ ይደውሉልን። ከዛ አይታችሁ ከሆነ በደንብ ልብ ብላችሁ ይዩት። ኦኬ ሮኬቱን በደንብ ማየት ያስፈልጋል። ሮኬቱን ትልቁ ሚስጥር ኦኬ ሰዎቹም ትልቅ ሚስጥር ናቸው፣ ስለነሱ እናወራለን። ከጎንና ጎን ነጭ ቡስተሮች አሉ፣ ነጭ ፖሎች አሉ። አይታችሁ ከሆነ እነዚህ ሶሊድ ሮኬት ቡስተርስ ይባላሉ። እነዚህ ሶሊድ ሮኬት ቡስተርስ የመጀመሪያውን ሊፍት ኦፍ የሚያደርጉት መጀመሪያ የሚነሳው በእነዚህ ፖሎች ነው። 4ቱ ኢንጂኖች በኋላ ላይ ነው ማጂክ የሚሰሩት። ኦኬ
ይሄ ከኮር ስቴጁ ከኦሬንጁ ጎንና ጎን የተቀመጡት ናቸው። 75% የሚሆነውን ትረስት ግፊት ወደ ላይ የሚያፈናጥሩት እነዚህ ሁለቱ ናቸው። እነዚህ ግን ሶሊድ ናቸው። ሶሊድ ቡስተሮች ናቸው። ሊኩዊድ ኤንጂኖች አሉ። ሶሊድ ቡስተር ማለት ነው ሶሊድ ፊውል ናቸው ማለት ነው። ሶሊድ ፊውል ማለት ነው ልጆች እያለን ርችት እንገዛለን። ርችት ገዝተን ገመድ አለች ርችቷ ላይ ይህን የሚያክል ቁመት ያለው ርችት ነው እንበል። ገመድ አለችው። ያቺ ገመዷ ላይ በላይተር ወይም በክብሪት ስናበሳጫት ተያለች ትቀጣጠልና ከዛ ይገባል እዚህ ውስጥ። ይሄ ጠጣር ነው። ጠጣር የሚቀጣጠል ተቀጣጣይ ነገር ነው። ውስጥ ይገባል ቷ ብሎ ይፈነዳል። ኤግዛክትሊ እነዚህ ፖሎቹ ከግራና በቀኝ ያሉት ፖሎቹም አንዴ ከስር ስታበሳጩት በእሳት ወይም ኢግናይት ስታደርጉት ምን ይሆናል? እያሉ ብድግ ብሎ ሮኬቱ ሙሉውን ይሄን ግዙፍ የሆነውን ነገር ከፓዱ ላይ ከመሬቱ ላይ ከተሳካበት ፓድ ላይ ብድግ ያደርጉታል። ከፍተኛ ኤክስፕሎዥን ይፈጠራል። ከፍተኛ የሆነ ቫይብሬሽን ይፈጠራል ማለት ነው። ኦኬ ከዛ እንግዲህ አናቱ ላይ ከኮር ስቴጁ ወይም ከግዙፉ ታንከር አናቱ ላይ ኦሪዮን የሚባል አለ። ኦሪዮን ማለት የእነዚህ አራቱ አስትሮናቶች መኖሪያ አካባቢ ማለት ነው። ሊቪንግ ኤሪያ ማለት ነው። ይሄ ኦሪዮን የሚባለው አት ቶፕ ኦፍ ዘ ታወር ያለው እንደ ሸጠጥ ያለች እዛች ውስጥ ያለች ናት። በጣም ግዙፍ ስለሆነ ከርቀት ወይም በቪዲዮም ይሁን በፎቶ ኦሪዮን ለብቻዋ ለማየት አይመችም። ኦሪዮን ለብቻው የሚያሳይ ቪዲዮ ካላያችሁ በስተቀር ማለት ነው። ኦሪዮን በጣም ሶፊስቲኬትድ የሆነ በጣም ሞስት አድቫንስድ የሆነ ስፔስ ክራፍት ነው። ራሱ የቻለ እኮ ኤንጂን ያለው የራሱ ሞተር ያለው ብቻውን የሚበር ነገር ነው እዛች ላይ የተቀመጠው። እሱን አፈናጥረው ይወስዱታል ማለት ነው። በእርግጥ አፖሎ 17 ላይ ከዚህ በፊት 1972 ላይ ያያችሁት ካፕሱል ይመስላል። ነገር ግን ውስጡ የተገጠመለት ቴክኖሎጂ በጣም ላይት ይር አሄድ ነው። በጣም ያበደ ቴክኖሎጂ የተገጠመለት ነው። ኦኬ ግላስ ኮክፒት ነው። ይሄን ግላስ ኮክፒቱ ውስጡ ማለት ነው አራቱ አስትሮናቶች ያሉበት ሙሉውን ግላስ ነው። ነገር ግን ግላሱ ተች ስክሪን ነው። ካፕሱል የ1972 አፖሎ 17 ላይ ያለው ካፕሱል ኦሪዮን ካፕሱሉ ምንድነው? የተለያዩ ማኑዋል ስዊቾች ናቸው። ኦን ታደርጋለች፣ ኦፍ። አውሮፕላን ኮክፒት ላይ አብራሪዎቹ ፓይለቶቹ ኦን ያደርጋሉ፣ ኦፍ ያደርጋሉ፣ ያንን ከፍ ያደርጋሉ፣ ጠቅ ያደርጋሉ፣ ያንን ፕሬስ ያደርጋሉ ምናምን አይደለ? ይሄኛው ግን እንደዛ አይደለም። ሙሉ ለሙሉ ተች ስክሪን ነው። ከፍተኛ የሆነ አድቫንስድ ቴክኖሎጂ የተገጠመለት ነው። ነገር ግን መንገድ ላይ ስለሆነ ይሄ ኦሪዮን አንድ ባክፓክ አለው። ባክፓክ ማለት ነው እንደዚህ መንገድ ላይ ስትሄዱ መቼም እንዲህ ይዛችሁ ትሄዳላችሁ። የምትበሉት ነገር ወዘተ፣ ወይም ደግሞ ለኤመርጀንሲ የምትይዙት ነገር ይኖራል። ልክ እንደዛ አንድ የአውሮፓ ሰርቪስ ሞጁል አለ፣ የዩሮፒያን ሰርቪስ ሞጁል አለ። ለኦሪዮን ለካፕሱሉ ልክ እንዳሁን እንዳሳያችሁ ባክፓክ ነገር ነው። ይሄ ባክፓክ ምን አለው? ብሪዝ የሚያደርጉት አየር የሚሰጣቸው ላይፍ ሰፖርት ሲስተም ነው። የሚጠጡት ውሃ የሚሰጣቸው ኤሌክትሪሲቲ፣ ለኦሪዮን በአጠቃላይ ኤሌክትሪሲቲ የሚያገኙት ከዚህ ነው። ይሄ ባክፓክ 4 ግዙፍ የሆኑ ክንፎች አሉ፣ ሶላር ፓነሎች አሉ። ስለዚህ ከፀሐይ ብርሃን ጉልበት ሶካፕ ያደረጉና ከዛ ውስጡን ያበራሉ ማለት ነው። እና ምን ማለት ነው ይሄ ኦሪዮን የሚባለው አራቱ እንግዲህ አስትሮናቶች ለሚቀጥሉት 10 ቀናት የሚኖሩበት አካባቢ ማለት ነው። ሊቪንግ ኤሪያ ወይም ሳሎናቸው ማለት ነው። ሻወር አይወስዱም። በነገራችን ላይ የሚበሉት ምግብ በጣም ዲሃይድሬትን ነው ማለት ምግቡ ከውስጡ እርጥበቱ የወጣለ ድርቅ ያለ ነገር ነው። ሲበሉ ሃይድሬት ያደርጉታል። ሃይድሬት አድርገው ያረጥቡታል። በውሃ ያረጥቡትና ኦቨን ውስጥ አስገብተው አሙቀው ነው የሚበሉት። መብላት አትበሉት የሚበሉት ነገር። ሽንት ቤት ከዚህ በፊት ኢንተርናሽናል ስፔስ ስቴሽን ላይ የአንድ ቀን ውሎ የአስትሮናቶች የአንድ ቀን ውሎ ምን ይመስላል በሚል የስራው ፕሮግራም ላይ በደንብ ዝርዝር አውርቻቸዋለሁ። ሽንት ቤቱ የተለየ ነው። ለደረቅ ሽንት እችን የምታክል ቀዳዳ አለች። ያቺ ቀዳዳ ላይ አስተካክለህ ነው መጠቀም ያለበት። ኦኬ አስተካክለህ ቀዳዳው ላይ ማለት አለበለዚያ ጉድህ በሙሉ ዜሮ ግራቪቲ የሚሆንባቸው ቦታዎች አሉ። ዜሮ ግራቪቲ ስለሆነ እየተንሳፈፈ ሄደው ያቺ ጠባብ የሆነች ቦታ ላይ እየተንሳፈፈ እየሄድና ያ ጉድ ይጣበቃል የሆነ ቦታ ላይ ማለት። ስለዚህ አስተካክለህ ተጠንቅቀህ በጣም ብዙ ጊዜ ትሬኒንግ ትወስዳለህ ያቺን ነገር አስተካክለህ ለማድረግ ማለት። ኦኬ ሰው ሆድህ እንዳይጎረብጥህ ምናምን መጀመሪያ በደንብ ትሬኒንግ ይሰጣል። በደንብ አጠቃቀሙ ራሱን የቻለ ትሬኒንግ አለ። ለሽንት ደግሞ እንደ ፋነል መኪና ላይ ነዳጅ ድሮ በጀሪካን ስትቀዱ እንደዚህ ፋነል አለቻ። ልክ እንደዛ ፋነል ሳክሽን ናት። እሱንም አስተካክለህ ማስገባት አለብህ ማለት ነው።
ነው አሁን ላውንች እንዲህ ነው ላውንች የሚያደርገው እንዲህ ነው ብድግ የሚለው ላውንች ሲያደርግ ነው በብዛት ሁላችን የሚያየ ነው 7 ደቂቃ ያክል ይፈጃል T-6 ላይ T-6 ይባላል 7 T-6 ላይ እነዛ 4 ኢንጂኖች ይነሳሉ እነዛ 4 ኢንጂኖች ተረክ ብሎ ይነሳሉ ሮር ያደርጋሉ ያጓራሉ 160,000 ሃይ ፐርፎርማንስ ስፖርት ካር ሲነሱ የሚያሰሙትን ድምፅ ያሰማል ከዛ T-0 ላይ ሶሊድ ሮኬት ቡስተሮች አሉ ብያቸዋለሁ በግራና በቀኝ ነጫጭ ፖሎች አሉ እነሱ ኢግናይት ያደርጋሉ ብድግ ይላል ማለት ከፓዱ ላይ ብድግ ይላል እና ከፍተኛ የሆነ ኤክስፕሎዥን ይፈጠራል ከፍተኛ የሆነ ቫይብሬሽን ይፈጠራል ኦኬ ይሄ ቫይብሬሽን ውስጥ ያሉት እነዛ 4 አናት ላይ የተቀመጡት 4 አስትሮናቶች ካፕሱሉ ላይ ተጠፍንገው በገመድ በዚህም በግራም በቀኝም ተጠፍንገው እንዲህ ብለው ነው የሚሄዱት እነሱ ይሄ ሲነሳ ቫይብሬሽኑ ከፍተኛ የሆነ ቫይብሬሽኑ ሲነሳ ወስዶ ወንበራቸው ላይ ፑሽ ያደርጋቸዋል ወደኋላ ወስዶ ዘጭ ያደርጋቸዋል ፑሽ ያደርጋል መኪና በድንገት ሲነሳ ወደኋላ ፑሽ ያደርጋል ምን ያህል ፑሽ የሚያደርግ ይመስላችኋል ምን ያህል ወፍራም ጓደኞች አሏቸው በጣም ወፋፍራም የሆኑ 3 ጓደኞቻችሁ ደረታችሁ ላይ ሲቀመጡ የሚሰማችሁን አይነት ፑሽ ነው የሚሰማቸው ማለት ግን they have to be alert አሁንም እዛ ስክሪን ላይ እንደዛ አይነት ፑሽ እየተፈጠረባቸው ስክሪኑ ላይ ያለውን ነገር ማንበብና በንቃት መከታተል አለባቸው 2 ደቂቃ አሁን ቡስተሩ ነጫጩ ቡስተር ነው እነዚህ ኢንጂኖቹ 4ቱ ኢንጂኖች በደንብ አዳምጡኝ 4ቱ ኢንጂኖች ኢግናይት አድርገዋል ተነስተዋል እንጂ በሱ ጉልበት አይደለም የሚሄደው በእነዚህ በግራና በቀኝ ባሉ ነጫጭ እንትኖች የሚሄደው ነጫ ቡስተሮቹ ነው የሚሄደው within 2 minutes ማለት ነው ቡስተሩ ይጨርሳል ጉልበቱን ጨርሶ ግንድስ ብሎ ይወድቃሉ የት ይወድቃሉ አትላንቲክ ውቅያኖስ ላይ ይወድቃሉ ከዛ ማን ቴክ ኦቨር ያደርጋል ቴክ ኦቨር የሚያደርጉ ኦልሬዲ ስፔስ ላይ ደርሰዋል በነገራቸው within 2 minutes ስፔስ ላይ ይደርሳል 4ቱ ኢንጂኖች ቴክ ኦቨር ያደርጋሉ በ8 ደቂቃ ውስጥ into the flight በ8 ደቂቃ ውስጥ ኢንጂኖቹ እነዚህ 4ቱ ኢንጂኖች ብድግ ሲሉና በሱ ጉልበት መብረር ሲጀምር ወደ ላይ ሽቅብ መብረር ሲጀምር ምን ያህል እንደሚጓዝ ታውቃላችሁ 28000 ኪሎ ሜትር በሰዓት ይበራል 28000 ኪሎ ሜትር can you imagine 28000 ኪሎ ሜትር በሰዓት ይበራል ማለት በዚህ ፖይንት ላይ አሁንም ኮር ስቴጁ ሸትዳውን ያደርጋል ይጨርሳል ያ 2.6 ቢሊዮን የሚሆነው ሊትር ያልቃል 2.6 ቢሊዮን የሚሆነው ሊትር ያልቃል ነዳጅ ያልቃል ሊኩዊድ ኦክሲጅን እና ሃይድሮጅኑ ያልቃል በ8 ደቂቃ ውስጥ ማለት can you imagine በ8 ደቂቃ ውስጥ እና እሱ ኦርቢት ላይ ያደርሳቸዋል ማለት ሙሉ ለሙሉ ወደ ሴፍ ወደ ሆነው ሃይ እርዝ ኦርቢት ላይ ይደርሳሉ ማለት ነው ሃይ እርዝ ኦርቢት ላይ ያደርሳቸዋል ሃይ እርዝ ኦርቢት ላይ ከደረሱ በኋላ ላፕቶፕም ሃይ እርዝ ኦርቢት ላይ ከደረሱ በኋላ ለ24 ሰዓት ያህል ይዞራሉ መሬትን እንደዚህ ይዞራሉ ኦኬ ይዞራሉ በነገራችን ላይ እነዚህ 4ቱ ኢንጂኖች ማለት ነው በሰከንድ ምን ያህል ሊትር የሚፈጁ ይመስላችኋል ምን ያህል ነዳጅ እንደሚበሉ እንገራችሁ አንድ የኦሎምፒክ ሳይዝ የሆነ መዋኛ ገንዳ የሚይዘውን ውሃ የሚያክል በሰከንድ ውስጥ ይበላል አንድ ኦሎምፒክ ሳይዝ የሆነ ስዊሚንግ ፑል የመዋኛ ገንዳ ምን ያህል ሊትር ውሃ የሚይዝ ይመስላችኋል 2.5 ሚሊዮን ሊትር ውሃ ይይዛል 2.5 ሚሊዮን ሊትር የሚሆን ነዳጅ በሰከንድ ይበላሉ በሰከንድ ይጨርሳሉ ማለት ለ8 ደቂቃ በዛን ያህል ጊዜ ነው የሚያውሉት በአጠቃላይ የሚይዘው ወደ 2.6 ቢሊዮን ሊትር ነው የሚያቸዋል ኦኬ ሶ የመጀመሪያው 24 ሰዓት ላይ እዚሁ መሬት ሃይ እርዝ ኦርቢት አካባቢ ይቆያሉ እዛ ኦርቢት ያደርጋሉ ይዞራሉ መሬት ሃይ እርዝ ኦርቢት ማለት 74000 ኪሎ ሜትር አካባቢ ማለት ነው እኛ ሎ እርዝ ኦርቢት ነው እስካሁን የምናውቀው ስፔስ ስቴሽኑ ያለው 400 ኪሎ ሜትር አካባቢ ነው አይደል አሁን ግን 74000 ኪሎ ሜትር አካባቢ the highest ሃይ እርዝ ኦርቢት ይባላል እዛ አካባቢ ይደርሳሉ እዛ አካባቢ ሲደርሱ ኦኬ ወደ ሙን 380400 ኪሎ ሜትር ነው ገና የሚሄዱት 74000 ላይ ግን አረፍ ይሉና ይቆምና መሬት ለ24 ሰዓት ይዞራሉ ለምንድን ነው ለ24 ሰዓት የሚዞሩት ቼክ ይደረጋል አየር አለ ወይ አየር ስቲልስ ላይፍ ሰፖርት ሲስተሙ አየር ፕሮዲዩስ ማድረግ ይችላል ወይ ራዲዬሽን ማነው ውሃ አለ ወይ ብሪዝ የሚደረግ ነገር አለ ወይ ቼክ ይደረጋል ኦሪዮን የምትባለው ካፕሱሏ ፓይለቱ ያለበት አካባቢ ምንድነው ይሰራል ወይ ኤሌክትሮኒክሶቹ ይሰራሉ ወይ ሁሉም ነገር ቼክ ይደረጋል ዝም ብሎ በአንድ ጊዜ ከመሬት ተነስቶ 384000 ኪሎ ሜትር ላይ ለመሄድ ቆም ማለት ያስፈልጋል እሱን ቼክ አድርጉ በኋላ then they commit to the moon ማለት
384,000 ኪሎ ሜትር ቮዬጅ ጉዞ ይጀመራል። በሌላ አነጋገር አዲስ መኪና ትገዙና በአንድ ጊዜ ቦሌ ሃይዌይ ላይ ሄዳችሁ 100 ኪሎ ሜትር በሰዓት ትነዱታላችሁ። አዲስ መኪና ኖ፣ እዛው ሰፈራችሁ አካባቢ እዛው ሰፈር አካባቢ ኢንጂኑ ይሰራል ወይ ነዳጁ ይሰራል ወይ ብሬኩ ይሰራል ወይ መሪው ይሰራል ወይ ዳሽቦርዱ ላይ ያለው ነገር ይሰራል ወይ የሚለውን ቼክ ማድረግ አለባቸው አይደለ? ልክ እንደዛው 74,000 ላይ ሲደርሱ ቆም ይላሉ ለ24 ሰዓት ማለት ነው። ቼክ ያደርጋል። ቼክ ካደረጉ በኋላ ምን ይሆናል? ቀጥሎ ወደ ጨረቃ የሚደረገው ማስፈንጠር ነው። እሱ ቫን አለን ራዲዬሽን ቤልት የሚባላል። መሬት አካባቢ እዚህ ሃይ እርዝ ኦርቢት አካባቢ 2 ዶናት የሚመስሉ ወይም ቦምቦሊኖ የሚመስሉ ራዲዬሽኖች አሉ። እነዚህ ራዲዬሽኖች ምን አድርጋችሁ ውሰዱ መሰላችሁ? ስሞክ ማለት የጭስ ጉሞች ናቸው። ልክ እንደ ቦምቦሊኖ ቅርጽ ያላቸው የጭስ ጉሞች ናቸው። ጉም እነዚህ ራዲዬሽን ናቸው እና እነዚህ ራዲዬሽን ተጋላጭነት እነዛን አስትሮናቶች ሊጎዳቸው ስለሚችል ምን መሆን አለበት? በዛ ራዲዬሽን ላይ በፍጥነት መውጣት አለባቸው። በፍጥነት እናንተም ሰፈር አካባቢ ልጆች ሆነን ወይ ቆሻሻ ሲቃጠል የሆነ ጥቁር ጭስ በሚፈጠርበት በዛ ጋር ስታልፉ ወይ አፍንጫችሁን ይዛችሁ ወይ ትንፋሻችሁን ይዛችሁ በጣም በፍጥነት ነው የምታልፉት ማለት። ልክ እንደዛው በፍጥነት ማለፍ አለባችሁ። ይሄ በአጠቃላይ እችንም ለማለፍ አጠቃላይ ወደ ጨረቃም በፍጥነት ለመሄድ ለመስፈንጠር ትራንስ ሉናር ኢንጀክሽን ይባላል። ይሄ ትራንስ ሉናር ኢንጀክሽን ማለት በአጠቃላይ እነዚህ ዶናቶችንም ለማለፍ በአጠቃላይ ደግሞ ወደ ጨረቃ ተስፈንጥሮ ይወጣል ማለት ነው። ይሄ ትራንስ ሉናር ኢንጀክሽን ነው። ቅድም 28,000 ኪሎ ሜትር በሰዓት ይበር የነበረው አሁን ግን እነዚህን ዶናቶችን አልፎ እንደዚሁም ደግሞ በአጠቃላይ ወደ ጨረቃ ተስፈንጥሮ ለመውጣት 40,000 ኪሎ ሜትር በሰዓት መብረር ይጀምራል ማለት ነው። ስኬፕ ቬሎሲቲ ይሉታል። ስለዚህ በአጠቃላይ ከመሬት ግራቪቴሽን ራሱን አላቆ ብድግ ብሎ ወደ ጨረቃ ይጓዛል። ጨረቃ ላይ ሲደርስ እንግዲህ ስሊንግሻት ይባላል። ቅድም ያልኳችሁ ወንጭፏ ማለት ነው። እንደዛ አይነት ማለት ነው። ልክ ከአራት ቀናት ይፈጃል። እንግዲህ 40,000 ኪሎ ሜትር በሰዓት እየበረሩ በራሱ በኦሪዮን ማለት አሁን ኦሪዮን ብቻዋን ናት። ኦሪዮን የራሷ ኢንጂን አላት፣ የራሷ ሞተር አላት። በእሷ ነው እየተጓዙ ያሉት ማለት ነው። ኦኬ ብቻዋን ናት። ያ ግዙፍ ነገር በሙሉ በየቦታው ተራገፈ፣ ቅድም እንደነገርኳችሁ ማለት ነው። ጨረቃ ላይ ይደርሳል። ጨረቃ ላይ ሲደርሱ ምን ይሆናል? ጨረቃ ፍላይ ባይ ነው የሚያደርጉት። እንደዚህ ነው የሚዞሩት ማለት ነው። ላንድ አያደርጉም፣ መሬት ላይ አይሆኑም። ከዛ ጨረቃ ላይ እንደደረሱ ምን ይሆናል? ሉናር ፍሪ ሪተርን ትራጀክተሪ የሚባል ነገር አለ። መጀመሪያ ትራንስ ሉናር ኢንጀክሽን የሚባል TLI የሚባለው አፈናጥሮ ወደ ጨረቃ ያመጣል። ጨረቃን ፍላይ ባይ ያደርጋታል። ከዛ በኋላ ጨረቃ ጋር ሲደርሱ ጨረቃ ግራቪቲ አላት የራሷ እንደ መሬት ያህል የመሬት ስበት ከባድ ባይሆንም አይ ቲንክ 1/6 የሚሆን ግራቪቲ አላት። ያ ግራቪቲ ይሄ ካፕሱሉ ኦሪዮኑን ይይዘዋል። ግራቪቱ ይይዘውና ኦርቢት ያደርገዋል። ኦኬ እኛ በፀሐይ ዙሪያ የምንዞረው እኮ የፀሐይ ግራቪቲ ይዞን እኮ ነው የምንዞረው አይደል? የፀሐይ ግራቪቲ ከፍተኛ ግራቪቲ ስላላት ማለት ጨረቃም ካፕሱሏን የመያዝ ግራቪቲ አቅም አለው። እሱን ምን ያደርጋል? እንዲህ አድርጎ ወደኋላ እንደገና መልሶ ወደ መሬት ይወረውራታል። አዙሮ አምጥቶ ይወረውራታል ማለት። አሁን ኤንጂን አያስፈልግም፣ ምንም አይነት ሊኩዊድ ኦክሲጅን ምንም አያስፈልግም። ራሱ ግራቪቱ ወደ መሬት ይወረውራታል ማለት ነው። በዚህ ጊዜ ፋር ሳይድ የጨረቃ ፋር ሳይድ ይደርሳሉ። ኦኬ በዚህ ትራንስሉናር ኢንጀክሽን ማለት ተፈናጥሮ 40,000 ኪሎ ሜትር ሲወጡ ወደ የጨረቃዋ ጀርባ ላይ ይወስዳሉ። ይህቺ የጨረቃዋ ጀርባ ላይ ሲደርሱ በጣም አደገኛ ነገር ይፈጠራል። ምንድነው? እሱም 30 ደቂቃ የሚያክል ልብ ቀጥ የሚያደርግ ነገር ይፈጠራል። ለምንድን ነው ያ የሚፈጠረው? ምንም አይነት ግንኙነት እነዚህ 4 አስትሮናቶች የጨረቃው ጀርባ ላይ ሲደርሱ ምንም አይነት ግንኙነት ይቋረጣል። ምክንያቱም የጨረቃ ማለት አንድ ጠጣር ኳስ የምታክል ነገር ነው። ሙሉ ነው ሙሉ ራዲዮ እንትኑ ኮሚኒኬሽን ዲቫይሶቹ በሙሉ ይቆማሉ። 30 ደቂቃ ኦኬ ያ 30 ደቂቃ በጣም አስፈሪ ነው። በጣም አስፈሪ 30 ደቂቃ ነው ይሉታል። 30 ደቂቃ ከዛ በኋላ ግን ብቅ ይላሉ። ብቅ ሲሉ ምን ይሆናል? ራሱ የጨረቃ ግራቪቲ ምን ያደርጋቸዋል? እነዚህ መልሶ ይወረውራቸዋል። ማን? ካፕሱሏን ኦሪዮኗን 4ቱ አስትሮናቶች የያዙትን ይወረውራል። ሲወረውራት ብቅ ስትል ምን ይሆናል? መሬት እርዝ ራይዝ ታደርጋለች። መሬት ብቅ ማለት ትጀምራለች። ብቅ ስትል ከዛ 384,000
ኪሎ ሜትር ላይ ሆኖ 40,000 ኪሎ ሜትር በሰዓት እየበረረ ይመጣል። ኦሪዮን ማለት ካፕሱሉ ሲመጣ መሬት ብቅ ማለት ይችላል። መሬት ብቅ ስትል በጣም የተለየ ስሜት አለው ይላል። በጣም ትንሽ ናት፣ ነጭ ሰማያዊ የምትመስል ታይኒ መሬት ብቅ እያለች ትመጣለች። ልክ እናንተ ገጠር ስትሄዱ ልክ ጉብታው ላይ ያለው ጎጆ ቤታችሁ ብቅ ያለ ይታያችኋል። ቤታችን አወር ሆም ትላላችሁ። ቤታችሁ እየደረሳችሁ ነው፣ የእናትና የአባታችሁ ቤት ማለት ነው። ልክ እነዛ ብቅ ትላለች ማለት ኤንድ እነዛ 4 አስትሮናቶች አእምሯቸው ውስጥ መሬት ያችን የምታክል ትንሽ ነጭና ሰማያዊ የምትመስል ነገር ሲያዩ ይገርማቸዋል። በውስጡ እስራኤል፣ ኢራን፣ አሜሪካ ምናምን፣ ትግሬ፣ ኦሮሞ፣ ጋምቤላ፣ በጉራጌ ምናምን የሚባለው ክፍፍል በጣም ተራ ነገር እንደሆነ በጣም ትንሽ ነገር እንደሆነ ይታያቸዋል። ሂውማኒቲ ምን ማለት እንደሆነ የሰው ልጅ ማለት ምን ማለት እንደሆነ ይሰማቸዋል። በጣም የተለየ ስሜት ይፈጠርባቸዋል። ለሰው ልጅ ያላቸው ክብር ይጨምራል። ለዓለም ያላቸው ክብር ይጨምራል። ለመሬት ያላቸው መሬት ለእኛ መሬት መኖሪያችን ለሆነችው መሬት ያላቸው ክብር ይጨምራል። ግን 4 ብቻ ናቸው። ሌላው 8.5 ቢሊዮን የሚሆነው ህዝብ ደካማ ነኝ። ኦኬ እነሱ ግን የተለየ ፐርስፔክቲቭ ይዘው ይመጣሉ። ይሄ ሁሉ ፕሮጀክት በአጠቃላይ ኤስኤልኤሱ ብቻ $4 ቢሊዮን ያወጣል። ኤስኤልኤሱ ብቻ ኦኬ ላጠቃልላችሁ፣ ኤስኤልኤሱ ብቻ $4 ቢሊዮን ያወጣል። በአጠቃላይ አርቴሚስ 2 የሚባለው ፕሮጀክት $60 ቢሊዮን አውጥተዋል። እስካሁን አብራችሁኝ ከቆያችሁ ከልብ አድርጌ ነው የማመሰግነው። በእውነት ከልብ አመሰግናችኋለሁ። ትዕግስተኛ ናችሁ። መቆየታችሁን እንዳቅ 4 ብላችሁ ኮሜንት አድርጉልኝ። ለእናንተ በጣም አመሰግናለሁ ብዬ እላችኋለሁ። ኦኬ ይሄንን ቻነል ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጉ፣ ይሄን ቪዲዮ ሼር አድርጉ። በጣም አመሰግናለሁ። በሌላ ፕሮግራም እንገናኛለን። ቻው። ሰላም ጤና ይስጥልን። ቴምር ፕሮፐርቲስ ነን። ከእናንተ ከደንበኞቻችን ጋር ባደረግነው የ10 ዓመት ጉዞዎች ውስጥ ከ7 በላይ አፓርትመንት ገንብተን ያስረከብን ሲሆን ከ350 በላይ ለሚሆኑ አባወሮች ደግሞ ምቹ ማረፊያን አቅርበናል። አሁን ደግሞ በመሃል ቡልጋሪያ ላይ ከአፍሪካ ዩኒየን ጀርባ እንዲሁም ከአልነጃሺ ኢንተርናሽናል መስጊድ ፊት ለፊት ሚክስድ ዩዝድ ኮምፓውንድ አፓርትመንት እየገነባን ሲሆን ሱቅ ነው ወይስ አፓርትመንት የሚፈልጉት? አፓርትመንት ለምትፈልጉ ደንበኞቻችን ከ5.5 ሚሊዮን ብር ሙሉ ክፍያ ጀምሮ ማግኘት የሚችሉ ሲሆን ሱቅ ለምትፈልጉ ደንበኞቻችን ደግሞ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ለበለጠ መረጃ በ0998 77 87 11 ላይ ይደውሉልን።